በሄርሜላ ጉዳይ ደስታም ይሁን አንተም ሩታም ትሁን እውነትም ካገታችኋት ካለችው ጉድጓድ ካላወጣችኋት እናንተም ወደ እስር ቤት እኔ እናንተን ለማስፈታት ላይታች ማለት አልችልም። በደስታ ሽምግልና በዚህ ጉዳይ ነገሩ አታከብዱልኝ። ሄርሜላ እንደበቀናት ምን እናገኛለን? እያየህ እኮ ነው። እኛ እኮ እያየን ነው። ምን እንደምታገኙ እኮ ደስታችሁን እያበሰራችሁ ነው። የትኛው ደስታ? ለምን የፈለገን ጥሮጦስ ለምን አትገባም? እኔ ስለ ሄርሜላ አሁንም ነገም ከነገ ወዲያም እኮ አይመለከተኝም። ይኸውልህ እንደዛ ማይመለከታችሁ ከሆነ አሁንም ልንገርህ፣ ላስጠንቅቅህ፣ ሁላችሁ እንዲፈታ ፈልጋለሁ። ሰዎችን አታጉላሉ። እኛም ያንን ነው የምንፈልገው። ታሳድግበት። እናንተም በዚህ ሰዓት 1 አመትና 2 አመት መታሰር ከህይወታችሁ መቀነስ እኔ እንደዛ አይነት ሰው ናችሁ እንዳልፈልግም። እዩ ይኸውልህ ትላንትም እኛ እያየን ያለነው ነገር አለ። እዩ እናንተ ያልተረዳችሁ ነገር አለ። ታውረኝ በቃ እኔ ስለማላውቀው ነገር ዝም ብላ ታውረኝ። ሰላም ውድ ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። ዛሬም የመጣሁበት ዋነኛ ዓላማዬ ያው ስለ ኤርሚ ጉዳይ ነው። ስለ ኤርሚ ጉዳይ የምናከብረው የምወደው በቃ አለ ሽማግሌ የምንለው የደስታ ሽማግሌና የገባው ሰውዬ ከኛ ጋር ያለው ቀረቤታ አሪፍ ነው። ስለዚህ ጋሼ ሰለሞንን ጠርቼዋለሁ። ያለውን ነገር እሱ በምንም ሆነ በምንም እኛ እንዲያስረዳልን እንፈልጋለን። አሁንም ካለችበት ሁኔታ ወጣ ሄርሚ ወደ ቤቷ መመለስ እንዳለባት ስለምናስብ ስለምናምን ነው። የታሰረ ሰው አለ። የታሰረ ሰው በዚህ ልክ መቆየትም የለበትም ብዬ አስባለሁ። ምክንያቱም እነሱ ያለውን ነገር ተናግረው ቶሎ መፍትሄ ቢያገኝ እልባት ቢሰጠው ብዬ አምናለሁ። ልጅ እየተሰቃየች ነው። ምንም በማታውቀው ምክንያት ምንም ባላደረገችው ኬዝ የሆነ ነገር አጥፍታ ወይም ደግሞ የሆነ ነገር አስቀይማ ቢሆን ኖሮ ችግር አልነበረውም። ያው ጋሼንም ሰለሞንን የጠራውበት ምክንያት ዋነኛ ዓላማ ሶል ሁሉም ያሉት እንዳለ እነዩም እነደስታም ያው ታውቃላችሁ ሽምግልና ላይ ያለው ነገር እና ደግሞ በጣም የሚወዱት የሚያከብሩት የሚሰሙት ሰው ነው። እሱን የፈለኩት አንደኛ ምክንያት እሱን የጠራውበት ዋነኛ ዓላማዬ ስለሚያከብሩት ስለሚወዱት እሱን ሊደብቁት ምንም አይነት ነገር ስለማይችሉ ለዛ ነው ሶልን የጠራውት። በቃ እኛ ያለን አማራጭ አሁን ላይ የሆነ ሰው ህግ ጠለላ ስራ አለ። እሱ እስኪስተካከል ድረስ ደግሞ እዚች ጋር ሽማግሌዎች ይዘን ደግሞ እነሱን የምንጠይቅበት አግባብ መኖር መቻል አለበት። ያለውን ነገር በብዙ መንገድ ማስረዳት ፈልጋለሁ። በቃ ሄርሚ ተጨንቃለች፣ ያለችበት ሁኔታ ደስ አይልም። ስለዛ ነው ሶሉንም የምፈልገው። በቃ ወይ ሶሊ ሰላም ነው? እግዚአብሔር ይመስገን። እንዴት ነው? ሰላም ነው? እግዚአብሔር ይመስገን፣ ሁሉ ሰላም። ባለፈው እኮ ስራ ቦታ መጥቼ አጣውክ ያው ያለውን ነገር ለወራህ ብዬ ስራ ቦታ ማን ነበርክ? አሁንም ስታስጨንቀኝ ቢዚ ሆኖ አሁን ነገና ነዳጅ ሞልቼ መምጣቴ ነው። በጣም ይቅርታ። ሁሉ ሰላም ሶሊ፣ እንዴት ነህ? ሁሉ ሰላም፣ ቤተሰብ ሁሉም ተመስገን ነው። ልጆች ሁሉ ጤና? ተመስገን። ስራ አሪፍ ነው። ሁሉ ሰላም ሶሊ። ያው ያለውን ነገር እያየ ነው። ብዙ ፍለጋ አንተ ላይ ሄጃለሁ። ያው አንተን ይሰማሃል ብዬ ስለማሰብ አንተ ያለውን ነገር የተሻለ ነገር እንደምታመጣ ስለማምን ነው። አንተንም ባለፈው ስራ ቦታም ሄጄ ስላጣውክ በቃ ትንሽ ውስጣችን ላይ የሆነ ነገር ተፈጥሮ ነበር። አሁን ላይ ደግሞ ያለንበት ሁኔታ ደስ አይልም። ያው አንተን በየትኛውም መንገድ ያከብሩሃል፣ ይሰሙሃል፣ ገብተዋል። እኛን ያው ያን ያህል ንቀትም ቢኖርባቸው ግን ለአንተ ያላቸው ሪስፔክት አይገናኝም ከኛ ጋር። አንተ እንደምትችለው አድርገህ ኤርሚ ያለችበትን ሁኔታ ታውቃለህ፣ ሰምተሃል፣ እየሰማህም የሚያደርጉትን ነገር ታውቃለህ። ብቻ እኛ የምንፈልገው አሁን ሶሊ ያለውን ነገር እንድታስተካክልልን በቃ ያንን ነው የምንፈልገው። መልካም ምንችለው ሁሉ እናደርጋለን። እዩ መልካም ሰው ነው፣ አወራዋለሁ። አገናኝ ችግር የለም። መልካም እናስተካክለዋለን። ሶሊ እና ሄርሚም እስካሁን ያው አልመጣችም ታውቃለህ። የደወልኩልህም ለዚህ ጉዳይ እንደሆነ ይገባሃል ብዬ አስባለሁ። እና ደስታም ያለበት ሁኔታ አናቅም የለም እዚህ እዩንም ብንጠራው በቃ ያናህል ነው ለኛ ያላቸው ቦታ አሁን ላይ። እኛ ደግሞ በዚች ልጅ ምክንያት በጣም ተጨንቀናል። የማይሆን ሰው ሌላ ሙድ ውስጥ ታሪክ ውስጥ ተገብቷል። እና ዛሬም የመጣሁት አንተ ጋር ዋነኛ ዓላማዬ ሄርሚ ያለችበትን ሁኔታ አላወቅንም። ምን ላይ ትድረስ ምንም አይነት ፍንጭ የለን። ገብቶሃል? በቃ እየተሰቃየን ነው። እኛ በምንችለው መጠን እሷን ፍለጋ እየለፋን ነው ከምናስበው በላይ፣ ግን ምላሽ የሚሰጠን ሰው የለም። ትላንትም ሁሉም እየፈነዱ ነው ያየነው። ሁሉም ከማንም በላይ በቃ መረጃ የያዝንባቸው ልጆች አሉ። ግን ህግም ጥላ ስር ደግሞ ያሉም ሰዎች አሉ።
ያ ነገር ከሚሆን ይሄ ነገር እያደረ ከመጣ ብዙ ነገር ነው ይዞ የሚመጣው መዘዝ ማለት ነው። ያን ከሚሆን ደግሞ አንተን ስለሚሰሙ አንዳቸውም ጋር ደውለህ ይሁን የሆነ ሰውንም ጠርተህ ይሁን አመታ ብናወራቸው ደስ ይለኛል። ሶሊ መልካም የሆነ ነገርም አድርገህ ጠርታቸው ደስታንም ካገኘ እዩንም ካገኘ የምታገኘው ነው ነቢኒያምን የምታገኘውን ሰው ጋር ደውለህ ጠርተህ ያለውን ነገር ብናስተካክል ብዬ አስባለሁ። በጣም አሪፍ። ለምን ከመጣው አይቀር የጉዳዩ ተፈቶ ማደር አለበት። ልደውልለት። እሺ ሶሊ እሺ ያው ቤተሰብ ብቻ ያለው ነገር ፈጣሪ ብሎ ረድቶን ሄርሚ የምትገኝበትን ነገር ወይም ደግሞ ሄርሚ ያለችበትን ነገር ቦታ ጠቁመውን ብናገኛት ኖሮ ደስ ይለናል። በቃ ይሄ ነው ፍላጎታችን፣ ይሄ ነው። እኛ ምንም አይነት ነገር አንፈልግም በዚህ ሰዓት። በቃ ያለን አማራጭ ከዚህ ውጪ ምንም አይነት ነገር የለም። ተስተካክሎ አብርሃምም ወደ ቀልቡ እንዲመለስ ወይ ወደ ራሱ እንዲመለስ ፈጣሪ ቢረዳልን በቃ እኛ ደስተኛ የምንሆነው ፓርት ይሄ ነው። ዴቭም ትክክል አይደለም አሁን ላይ ያረክ ያለው ነገር። ወንድም እንዴት ነው ወንድሙን ሊያሳስር ማይችለው እንዴ? እየተበደለ እኮ ነው ይሄ ልጅ። እኔ ፍሬም ደህና ነገር ነው ጥሩ ነገር ነው የሰሩት። ድጋሚ ደግሞ ጭራሽ አልፎ ተርፎ ቢኒያም እያደረገ ያለው ነገር ደግሞ ደስ አይልም። ደወልኩለት። አሁን እየመጣ ነው። ቅዱስ ሀሳብ ነው። የደስታ እናትም ደውል አስጨንቃኛለች። ይሄ ጉዳዩ እንደዚህ ከረራል መስለኝም ነበር። ይስተካከላል። እዩ መልካም ሰው ነው። አወራው እየመጣ ነው። ሶሊ ምን አለ መሰለህ እኛ አንዳንዴ ህግ አጣርቶ እስኪወጡ ድረስ የምትቆይበት አግባብ አለ። ያ ነገር ከሚሆን ዛሬን አይተን የሆነ ነገር ውሳኔ ቢኖር ብዬ ነው ማስበው። እኔ ነገ ይሄ ነገር ከጠነከረ ነገ የማይወጡ ከሆነ ዛሬ የማይወጡ ከሆነ ነገ ደግሞ እንደ አዲስ ፋይል ተከፍቶ ጊዜ ቀጠሮ ነው የሚሰጥባቸው። ያ ደግሞ እንዲሆን እኛ አንፈልግም። ምክንያቱም የሆነ ሰው ታርሞ ሊወጣ ይገባል። እኛ አብርሽ ሊያሳስራቸው የቻለበት ምክንያት ምንም አይደለም እንዴ። ሚስቱን በዛ ልክ እያንቋሻሸ በዛ ልክ እየሰደበ በዛ ልክ ከሰው ተራ እያወጣት ያለ ሰው ነው። እኔ ፍሬም ዳኒ አሁን እያደረጉ ያሉት ከዚህ ሌላ የተለየ ታሪክ የለም። ገብቷል። ያንን ነው እኛ ይፈታ ይሄ ነገር በቃ ተፈቶ የሆነ ነገር መያዝ አለበት። በቃ ሄርሚ እህታችን ነች። እኛ በጣም ነው የተጨነቅነው። ሶል እግዚአብሔር ነው ምልክ በቃ የማይሆን ሙድ ውስጥ እያስገቡን ያሉት እነሱ ናቸው። ይሄን ነገር ደግሞ እኛ አንፈልግም። ሴት ልጅ ነች። ሴት ልጅ ላይ እንደዚህ ከሚደረግ ወንድ ልጅ እኮ እኛን ቢያሰቃዩ ችግር የለውም፣ ኖርማል ነው። ወንድ ስለሆነ ነው ያደረጉት። ገብቷል። ምንም ነገር እኛን ሊያስከፉ የሚችሉት በሷ ነው። እኛ መጀመሪያም ተናግረናል። ይሄ ጭምጭምታ ስለሰማን ከሀገር ወጦ ብዬ ነው። በቃ ያው አንዳንዴ ወንድ ልጅ ወንድነቱ እንዲፈተን ስለማይፈልግ አብርሽም እቆያለሁ ስላለም ብቻ ነው። እና በጣም ይቅርታ ሶሊ፣ ያው ስራ አስፈትቻለሁ። ስራ ማስፈታቴ ደግሞ ያው አላቅም ብቻ አንዳንዴ ለሆነ ነገር ለመልካም ነገር ስታስበው ስራ መፍታት ምንም አይደለም ብዬ ግዴታ ነው። ሶሊ አንተን ያከብሩሃል፣ ይሰሙሃል፣ ያዳምጡሃል። ግዴታ ነው። ለዛ ነው ሶሊ። መልካም በቃ አሁን ይመጣል። ብቻ ይቅርታ ነው አሚሮ ነው። ይሄ ጉዳይ ስር ሁላ መስደድ አልነበረበትም። በአጭር ጊዜ መቋጨት መቻል አለበት በዚህ ዘመን። ጎረምሳው እንዴት ነው? ሰላም ነው። ሰላም ነው። ስደውልልህ አታነሳ። አዎ አሚሮ ጋር ያወራው ትንሽ ነገሮች ልጅ ነው ግዳና ምንድነው የምሰማው? ነገር ወዴት እየሄደ ነው? መልካም ሰው እንደምወድ ታውቃለህ። ካንተ እንደዚህ አይነት ልጠብቅ ሶሊ ምንም እኮ እንትን አይደለም። ገብቷል። እኔ ምን እንደሆነ ራሱ ምን እየተፈጠረ እንዳለ ራሱ እኛ ምንም ነገር የምናውቀው ነገር የለም። ገብቷል። ይሄ ነገር እንደዚህ ሆነናል ይሄ ነገርን ምናምን ብለን የምናማክረህ ሁላችንም አንተን ታውቃለህ። አምናለሁ። ምንም ነገር ሲሆን አንተ ጋር ነው የምንደውለው። ግን እኛ ደግሞ እርግጠኛ ነኝ ስለ ሄርሜላ ምናምን ሰምተን ማለት አዎ መልካም። እንዴት ይሆናችሁ? ስራ እንዴት ይሆንላችሁ ነው? ስራ ምንም አይደለም፣ እግዚአብሔር ይመስገን አሪፍ ነው። ኢንቨስትመንት የተነገረች ሹካ ላይ አዎ ስራ ላይ ቢዚ ነበርኩ ብዙም ልባል አልኩት። እንዴት ሆነላችሁ? አንድ ላይ እንደምትሄዱ ነበር አወራኝ። ሄደን ነበር። መልካም እንትን እኔ ቸኩዬ ስለነበረ በነጋታው መጣውና እሱ ደግሞ እዛ ነገራቶችን ለማስተካከል አድሮ ነበር። አሁንም ዛሬ ይምጣ አላወኩም፣ አልደወልኩለትም። እኔ ስልኩም 2-3 ሞክሬው እምቢ ስላለ አልደወልኩለትም ነበር። እደውልለታለሁ። እንትኑ አሪፍ ይመስለኛል። ባይሆን ይደውልልኝ ነበር። ለአንተም ይነግር ነበር መሰለኝ። አዎ አይ ጥሩ ነገር ነው። በርቱ። እኔ እኮ አምንባችኋለሁ። አመሳይ ደግሞ ማን ነበር ቼርሚ የምትባለው? ምን ጉር ነው? ምንድነው የምሰማው? ከተማው ያነጋገራችሁ ነው? ምን ተገኝቶ ነው? እስኪ አውራኝ። ምንድነው የተፈጠረው? ሶሊ እኔ እንደዚህ ነው ብዬ የምነግርህ ነገር የለም። ማርያምን እውነቱን ነው የምነግርህ።
እኔ እስካሁን ድረስ እኔ አልደብቅም ሱ ታውቃለህ። እኔ ሁላችንም አንተን ነው የምናወራ። እኔም ደስታ ምን ሁላ አብዛኛው ሰው የሆነ ነገር ሲፈጠር አንተ ጋር መተን የሆነ ብሶታችንንም ደስታችንንም ነግረን እና ይሄ ነገር ደግሞ እንደዚህ ሰው እስከሚታገት ሰው መታገት እስኪደርስ ድረስ ምናምን የደረሰ ነገር ካለ መቼ ይሄን ነገር የአይምሮአችን እያወቀ እንደዚህ አናደርግም። ለአንተ ምን እነግርሃለን ምናምን ገብቷል። ያን ነገር ደግሞ አሁን ምንም በማናቅበት ደግሞ ይሄ ነገሮች እንደዚህ ተፈጥሯል እንደዚህ ሆኗል ተብሎ ደግሞ ሰው እንትን ሲልህ ይደብራል፣ ይከብዳል። ገብቷል። እኔ አሁን ለምሳሌ ምንም አላውቅም። ገብቷል። ምንም አላውቅም። እኔ ለምን ዋሻለሁ? በቃ ለምን ዋሻለሁ? ገብቷል። እዩ ግን ለምንድን ነው ምንም አላውቅም የምትለው? መጥፋቷን አታውቅም? ይሄ ሁሉ ሰው የሚሰቃይበት የሚረባረብበት ነገርም ምንም ነገር ሳታውቅ ነው አሁን ምንም አላውቅም ብለህ ቢያንስ ታላቃችን ነው እንደምታከብረው አውቃለሁ። ሁላችሁም እንደምታከብሩት እሱ የሚላችሁ ነገር እንደምትሰሙ አውቃለሁ። ግን አሁን ምንም አላውቅም ብለህ እዚህ ጋር ፊት ለፊት ላይ አረዩ ቢያንስ እኔ ማለት ክርክር እኔ ከሱ ጋር መነጋገርም አልፈልግም። ገብቷል። እኔ እናንተ ብዙ ነገራቶችን ተባብለናል። በትልቅ ሰው ፊት ነገራቱ በማከብረው ሰው ፊት የሆነ ነገር እንድናገር አታደርገኝ። ገብቷል። እኔ ስለ ሄርሜላ ምንም ማውቀው ነገር ካለ አለ ነው በቃ፣ ከሌለ የለም። እኔ ምን ታረግ ደብቃታለሁ? ወይ ደግሞ ደስታ ምን ሊያረግ ደብቃታለሁ? ውታም እንደዛው በተመሳሳይ ሁኔታ ገብቷል። እኔ ምንም ማውቀው ነገር የለም። ስለማታውቀው ነገር ዝም ብላ አታውራ። ገብቷል። እኔ በቃ እኔ ካንተ ጋር መነጋገር ማግኘትም አልፈልግም። ገብቷል። እዩ አንድ ነገር ልንገር፣ ይኸውልህ ሁሌ እናንተ ምንም አላውቅም ምንም አላውቅም ውጪ ምንም ነገር አታውቁም እናንተ ሁሌ ማለት ነው። በመጣ ቁጥር ሁሌ ምሰማ አላውቅም እኔ የፈለገችበትን አይመለከተኝም ምናምን። ሄርሜላ የፈለገችበት አትሄድም። እኔ አይመለከተኝም። ይኸውልህ ቢያንስ ይኸውልህ ሰው የምታከብር ቢሆን ኑሮ የምትናገራቸው ነገሮች ለዛማ ምን አገባኝ? ይመለከተኛል አይመለከተኝም? ስለምናውቅ እኮ ነው። ሄርሜላ ይመለከተኛል አይመለከተኝም? አንተ እኛ የት እንዳረጋችሁ ይኸውልህ ቦታውን እንጂ የጠፋን እናንተ ሸር እንደሰራችሁ በእርግጠኝነት ምን እናገኛለን ብለን ምንም ባታገኙ እኮ እንደዚህ ልታረጓት ማንንም አይችልም። ሄርሜላ እንደበቀናት ምን እናገኛለን? እያየህ እኮ ነው። እኛ እኮ እያየን ነው ምን እንደምታገኙ እኮ ደስታችሁን እያበሰራችሁ ነው። የትኛው ደስታ? ለምን የፈለገን ጥሩጥስ ለምን አትገባም? እኔ ስለ ሄርሜላ አሁንም ነገም ከነገ ወዲያም እኮ አይመለከተኝም። ይኸውልህ እንደዛ ማይመለከታችሁ ከሆነ አሁንም ልንገረ ላስጠንቅቀ እዩ እቺ ልጅ የማትገኝበት ሁኔታ ላይ ያደረጋችኋት ከሆነ በጣም ተሳስታችኋል። ምንም ልትፈጥሩባት እንደማትችሉ እናውቃለን። ግን አሁን በጣም እየበዛ ስለሆነ ብትጠነቀቁ ይሻላል። አብሶ አንተም ሩታም ማንናችሁም ምንም የምትፈጥሩት ታሪክ የለም። ገብቶሃል? ሁሌ እኛ ልመና ልጅቷ ብቻዋን ይኸውልህ ከእናንተ በላይ ነገር የሚፈልግ እኔ አንተን ስልክ አላነሳ ስለምንድን ነው በሶል የምትደውልልኝ? እኔ ይኸውልህ አሁንም የጠራሁት የምታከብሩት ሰው ስላልሆነ እንጂ አንድ ጎረምሶች ቢያንስ እኔን አታከብሩኝ? ሶል ይቅርታ፣ እሱ ነው አሁን እንደዚህ እያደረገን ያለው። ግድ የለም አዩዬ ነገሮች እናስተካከል። ይሄ ጉዳይ ታውቃለህ ለሩታም እናስብ። የልጅ እናት ነች፣ ብዙ ነገር ይጠብቃታል። እሷም ጦስ ውስጥ ልትገባ ነው። ስለዚህ ሰከን ባለ መንፈስ አስባችሁ ነገሮች ቢስተካከል ግድ የለም። እንደዛ እናድርግ ነገሮች ሶል እንደዛኛ ያላቀረብነው ጥያቄ የለም። እነሱ ናቸው እንደፈለጉ የሆኑ ምንም አይነት ነገር አናቀም እያሉ ያሉት እንደፈለጓት በላሚሩ ቃዩ እኔ ይኸውልህ ሁሌ የምለው ነገር እናንተ ሰማኝ። ስምን ለምንድን ነው የማልጠራ ሰው አይደለህ እንዴ አንተ? በቃ ለምንድን ነው ቁስል ምት ህይወት መኖራችንም ያኔ እኔን ተወኝ በቃ ዩ በቃ ሰማው ነገር ሶል ባላረኩ ነገር ዝም ብሎ እየወቀሰኝ በሄርሜላ ጉዳይ ደስታም ይሁን አንተም ሩታም ትሁን እውነትም ካገታችኋት ካለችው ጉድጓድ ካላወጣችኋት እናንተም ወደ እስር ቤት እኔ እናንተን ለማስፈታት ላይታች ማለት አልችልም። በደስታ ሽምግልና በዚህ ጉዳይ ነገሩ አታከብዱልኝ። አጣው እየበዛብኝ ነው። በቃ ደግሞ ምንድነው የዳቦ ምሳሌ በላ ነበር። አይ ጎረምሳው ዛሬ ምሳ እኔ ጋብዛችኋለሁ። መኪና እንግባ። ይሄ ጉዳይ ሳይፈታ አንንቀሳቀስም። ላይ እንደዛ ሳይሆን አይደለም። ቆይ ሶሊ ይኸውልህ እሱ እያደረገ ያለው ነገር አሁን ትክክል አይደለም። እኛን እኮ እንደዚህ ቀባብቶን ነው እሺ እያለ ዝም የሚሉን። ሁላችሁ እንዲፈታ ፈልጋለሁ። ሰዎችን አታጉላሉ። እኛም ያንን ነው የምንፈልገው። ታሳድግበት እናንተም በዚህ ሰዓት 1 አመትና 2 አመት መታሰር ከህይወታችሁ መቀነስ እኔ እንደዛ አይነት ሰው ናችሁ እንዳልፈልግም። እዩ ይኸውልህ ትላንትም እኛ እያየን ያለነው ነገር አለ። እዩ እናንተ ያልተረዳችሁ ነገር አለ። ታውረኝ በቃ ምን ስለማላውቀው ነገር ዝም ብላ ታውረኝ